የኛ ሰፈር ሰው ምን ብሎ እንደሚያማሳቃል እኚህ የጤና ሚኒስትሩ በጣም ጎበዝ ዶክተር ናቸው ምናምን ይላል እንዴት ስትል እንዴ የሥራ መልቀቂያ ያስገቡት ከኮሮና ቀድመው ነው መንፈስሽ አንዱ ጋር ደውላ የት ነህ ስትለው ምን አዲስ መኪና ገዝቼ እኮ ገራጅ እያስመረመርኩ ነው ሶስቴ ሲለው እንዴ ኮሮና ነው ገዛው ያለ ታዲያስ በሚዲያ ከቀረብክ አይቀር እንደዚህ እንደኛ ሰፈር ሰው በደንብ ማማት የሰላም ሩጫ ሚል ማስታወቂያ ስትሰማ ደግሞ ከማን ታንሳለህ አንተም ትንተናን ትጀምራለህ እኛ ሩጫውና አሯሯጡ ማሽጠፋብን የሚያሯሩጡን ያዙልን ያለ ታዲያስ ሌባውን ሳትይዝ የሌባ ልጅ የሚለውን ፊልም ብትሰራ ምን ዋጋ ካማ አይቀር እንደዚህ እንደኛ ሰፈር ሰው ማማት ነው የባህል መስሪያ ቤቱም እኮ ሊቆጣጠር ግድ ይሏል የሐሜት ባህላችንን እያጠፉብን እንኳን ወሰደው መንፈስ እውነቴን ነው ማለት የተባይ መገናኛ ብዙሃን የሚሰጡን ዜና መጠየፍ ካልቻልክ ሐሜትህን መምረጥ አትችልም እንዴት ካለህ ልምድ እንኳን ጥሩ ሐሜት መምረጥ ያቅታል የጤፍ ጭማሪ ነው የቢራ ጭማሪ ነው የሚያሳስበው ነው ጤፍም አገር ቀይራ ቢራ መሆኗን ስትሰማ ቀናህባት ለነገሩ አሁንም ጤፍ ስትገዛው ማስከር ጀምሯል ነግሬሃለሁ እንደ ጤፍ የበዙልህ ጣቢያዎች አሉ አንደኛውን ከፍተህ አንድ ብርሌ ጠጅ ከጠጣ ዘላለምን ትሰክራታለህ በዚሁ ከቀጠልክ ገና ሳትጠጣ ትሰክራታለህ እነዚህን የተባይ ጣቢያዎች መጠየፍ አለ ለነገሩ ለመጠየፍ መጀመሪያ ቆሻሻ መናቅ ያስፈልጋል ቆሻሻን ለመጣል እኮ መጀመሪያ መጠየፍ ያስፈልጋል አንዳንድ ሰው ደግሞ አለ መጠየፍ የማይችል ታቅፏቸው ቢኖር ያንዱ ነው ከቤቱ ያወጣ ደጁ ላይ ቆሻሻውን ይከምርላል ከቤቱ ያወጣ ቆሻሻውን ይከምርላል የሰፈር ሰው ምን ቢሉ ጥሩ ነው ቆልል ሰውየው መጥቶ የሚያጸዳል መስሏል አንድ ሰውዬ ታቦት ይሰርቅና መኪና ይገዛል ሰውየው ጉዳዩን ስለሚያውቁ ሁሉ ጊዜ አድፍጠው ነው የሚጠብቁት ከመኪናው ጀርባ ላይ አንተ ጠብቅልኝ ብሎ ያጽፍም ሰውየው ይሄን አዩና እና ንብረቱን ላይ ጠብቅ ትፈልጋለህ ሰውየው በዚህ ብቻ አለቀቁትም አንድ ቀን ዝናብ ይዘንብና መኪናው አስቸግረው ከኋላ ሲገፋት አዩና ገና ምን አይተህ ትሸከማታለህ ይሄ ነው የራስን ትልቅ ጠባሳ አስቀምጦ በሰው ጭረት መዝናናት ነብርና አህያ ይከራከራል ነብር ሳር አረንጓዴ ነው ይላል አህያ ደግሞ አይደለም ሰማያዊ ነው በዚህ ክርክራቸው ይጦፍና ለፍርድ አንበሳ ጋር ይሄዳሉ አንበሳ ጉዳዩ ሲጠይቃቸው አህያ ቀድማ ታወራለችና አህያ አንበሳ እኔ ሳር ሰማያዊ ነው እያልኩ ነው ነብር ደግሞ አረንጓዴ ነው እያለ ነው እርሶ ምን ይላሉ ሳር ሰማያዊ አይደለም ብላ ራሷ ጠይቃ ራሷ መለሰች አንበሳ አንቺ ያልሽው ትክክል ነሽ በማለት ለነብር ለሶስት ቀናት እንዳወራ ተፈረደበትና አህያ እየፈነጠዘች ሄደች ነብር ጠየቃ አህያ አንበሱ ሳር አረንጓዴ እንደሆነ ያወቁ እንዴት ፍርዱን በኔ ላይ ያስተላልፋሉ ብሎ ጠየቃቸው አህያ አንበሳ መለሷ አንደኛ ነገር ከቂላቂል ሰው ጋር በመከራከርና ጊዜ በመግደል ሁለተኛ ነገር አንተ ለማትበላውና ለማይመለከት ነገር ጊዜ ማጥፋት ሶስተኛ ነገር የሁለታችሁ ሳይበቃ ጉዳዩን እኔ ጋር ይዘህ መጥተህ የኔንም ጉዳይ በመግለል
እቺ ጨዋታ ጥሩ ምሳሌ ሆናይ መንፈስን አወቃችሁት? መንፈስ ባለፈው በአንበሳ አውቶቡስ እየሄደ ወንበር ላይ ቁጭ ብሎ አንድ አዛውንት ይመጣሉ። በፍጥነት ብድግ ብሎ ጋሽ እዚህ ጋር ይቀመጡ አላቸው። ሽማግሌው አዛ አይደሉም። ምን ነው ቆሜ አልመቻልኩ? ቆሜ አልመቻልኩ አሉታ 3 ነው። ልኩን ነገሩት። 2 አሉታ እኩይ ነው። 3ኛው አሉታ ግብረ አበሮች እንዴት ይመኑት? መንፈስሻ ከድግሱ ስንወጣ ጠበቀና ደስታ አያርን እድል ከሌለ በራስ መኪና ረዳት ትሆናለህ፣ ሞኝ ከሆንክ ደግሞ ከፍለህ ትሳፈራለህ አለ። ነገሩና ጨዋታው ወደዚህ ነው። የኛ ሰፈር ሰው አለመስረቁ ሞኝነቱ፣ የድራችን ዳኛ ሻምበል መስረቁ ብልጠቱ ነው። ህሊናዬን ሸጬ ብልጥ ከመሆን ሞኝነቴ ይሻለኛል። ለዚህ ነው አዝማሪው ባንጃው በጨርሰው ኖሮ ቅኔውን ተምሬ ከዘረፉት እኩል ሆን ነበር ዛሬ ያለው። መንፈስ ቀላል ሰው አይደለም። ሚሰርቀው ቢያጣ አጠገብ ቁጭ ብሎ ሐሳብን ሁሉ ይሰርቀዋል። ከዛ በኋላ ልትል ያልከውን ይልብህና ውይ ልለው ስል ትላለህ። ማለፊያ ድግስ ነበረ ዛሬ፣ ተበላ ተጠጣ። ከበላን ከጠጣን ከተጨፈርን በኋላ የዝግጅቱ አስተባባሪ ኮሚቴ ንግግር ከማድረጉ በፊት ሻምበል ንግግር አደረገ። የመንፈስ ሞኝነትና ብልጠት አይደለም የሚገርመው፣ የድሩ ዳኛ ሻምበል ይህን ድግስ የደገሰው የልጁን ደስታ ለማየት ሳይሆን የጎደፈ ማንነቱና የጠፋ ስሙን ለማጥራት እንደ ቀብድ መሆኑ ነው። ለቀጣዩ የድር ዳኛ ምርጫ ቀብድ ማማልጣ የሸልቤ ነገሩኛ። ይኸውልህ ሻምበል አንተ ዝም ብለህ ነው የምትለፋው። ከዚህ በኋላ የዚህ ሰፈር ሰው ሙዚቃ ሆነ ብትመጣ እንኳን ምርጫ ላይ ድምፁን አይሰጥም። ቅቤና ማር ችሎት ላይ ቀረቡ አሉ። ከሳሽ ማን ነው? ማር። ተከሳሽ ቅቤ። ማሮ የክሷን አሰማቸው። እንዴት ነው ነገሩ? እኔ ጣፋጭ ሆኜ ሳለሁ ከማንም በላይ እንዴት ነው ቅቤ ራስ ላይ የምትወጣው አለች። ቅቤ መለሰቻ፣ ተገፍቼና መገፋትን ችዬ ነው ራስ ላይ ወጣሁት አለች። የፈለገን ልትጣፍጥ ትችላለህ፣ ቦታ ካልሆነ ግን ከላይ አትቀመጥ። በመከራና በችግር ልትገፋ ትችላለህ፣ ጊዜ ሲደርስ ግን ከማንም በፊት ቀድመ ከሁሉም የበላይ ትሆናለህ። በዚህ ችሎት ላይ ጆሮ ባይሆንና ምላስ ቢሆን ዳኛው ቀድሞ በመገኘት ቢል ማር ራስ ላይ ትወጣ ነበር። ሰውየው ምን አለ? ለአህያ ማር አይጥማትም። አህያስ ምን አለች? ማናቅምሶኝ። ማስታወቂያው ራሱ አያበሳጭ? በዓልን በማስመልከት ቅርጫ ተመዝገቡ። እውነት ነው እናውቃለን፣ እዚህ ሰፈር ሰው ስጋ የሚበላው ለበዓል ነው። ምን ይሉታል ምኞቱን እንደዚህ መለጠፍ? ምን ይሉታል በራሱ ገንዘብ ምራቅ ማስዋት? ይግረም እንግዲህ በራስ በጣልከው የድር ገንዘብ በሬ ተገዝቶ ቅርጫ አለመቃረጥ አያበሳጭ? ታዲያ ለዚህ ነው ሁሉ ጊዜ የምልህ ትላንትን ያለፍነው ማዕድ በጋራ ቆርሰን እንጂ ተቧቅሰን አይደለም። ነፍሴ ያራዳ ልጅ ይኸውልህ የመጀመሪያም የመጨረሻም እድሉ ነው ለካቻ። እባክሽ ካሜራማን አስገቢልን ይሄንን ባክግራውንዱን ያዥው። እናቴ ከፊት ገጭ አድርገውት ካቻን እያስቀረጹት፣ ከኋላ የሀብታሙ ሰውዬ ቀባሪዎች ምነው ባፈሩ ላይ ተለያየን ሳን ሲሉ ከፊት ጎረምሶቹ ካቻ ኃይሎ ጋሹ
ካቻ በካሜራ ታጅቦ ያሩናል ድል አርገን ቀበርነው ከርታታው ምስኪኑ ጎዳና ያደረ ለብቻው የኖረ ሲሞት ቀን ወጣለት ሀገር ነቅሎ ወጥቶ ሆ ብሎ በነቂስ አጅቦ ቀበረው ጉዞውን ሲጨርስ አለ አዝማሪው ዋንጫ እና እኔ እቁብ አይውጣለት እንደ ካቻ አይነት እድል ግን ይቅጠም ሰው ኖሮም ሞቶም በየተገኘበት ሁሉ ደስተኛ ሆናል ይኸውልህ ሰው በህይወቱ አንድ መጽሐፍና አንድ ህይወት ነው ያለው ያንዳንዱ አጭር ይሆናል የታሪክ ይዘቱ ያንዳንዱ ደግሞ ረጅም ይሆናል ካቻ አጭር ትንሽ ምርጥ የሚመረጥ የህይወት መጽሐፍ ጽፎ አለፈ ያንባቢው ቁጥር አያሳስበን ሌላኛው አለ እንደነ ሻምበል አይነት ከአንድ ርዕስ ፊት ኋላ አንድ ከፊት አንድ ከታች አንድ ከላይ እየጨመሩልን እናቴ ቆይ እሺ ውዲውን መግዣው እንዴት አገዛዙ የግድ ይሆናል እሺ ርዕስ እኮ ይመሳሰላል ስም ነው ሞክሼ ብላን ትላለህ አይደል እሺ ነው ውስጥ ያለው ነገር ደግሞ አንድ አይነት ነው በል ተሰርቆ ነው ትላለህ ሰው እንዴት የራሱን ርዕስ ስም ታሪክ ዋጋ ኮርጆ ይጽፋል እነ ሻምበል እኮ መጽሐፋቸው ላይ መፈረም እንጂ ከመጽሐፋቸው መታረም አንድ ቀን በአጋጣሚ አንድ ሎተሪ አዟሪ መጥቶ በመሃላችን ይዞራል እንቁጣጣሽ ሎተሪ እያለ ሲዞር መንፈስሻ ብድግ አለቻ ቀለኛ በዚህ አጣጣታችን መስከረም ምን ደርስ ይመስላል ባልፈጣን ሎተሪ አምጣልኝ አለች መንፈስሻ አጭሯንና ፈጣኗን መንገድ ተወጃታለሽ አይደለም ሁሉም ሰው ጠጅ ቤት እየከተመ ነው ምክንያቱም አዙሪቱ ግራ ጋብቶታል ሁሉ ጊዜ በአንድ አይነት መንገድ ይሄድን መደነቃቀፍ አባታችንን የመታው እንቅፋት ዛሬኛንም ደግሞ ይመታናል ግራ ያጋባል ሰው ሁሉ በአዙሪት ጨዋታውና በቂል ስሌት ውስጥ ነው ሊከቱ የሚፈልጉት እንዴት በአባት የቀብር ስነ ስርዓት ላይ የልጅ ድግስ ይደገሳል በሰው እንባና ሙሾ ግጥምና ዜማ መስራት እዚህ ሰፈር ከፍተኛ የሆነ አዙሪት ተፈጥሯል ምንጩ የት እንደሆነ ባይታወቅም ትላንትና አንዱ ጎረቤት ነው ፍራሹን አሸክሞ ቤቴ በር ላይ ጣለው ደነገጥኩ ምን ነው ስለው ደስታ አስመላሽ ተባይኩ አስቸገረኝ ምንድነው ያደረከው አለኝ ያስደነገጠኝ ምንም አይደለም ይሄንን ፍራሽ ካደስኩለት ገና 2 ቀኑ ነው አዲስ ጥጥ አዲስ ጨርቅ አዲስ ክር ገዝቼ ነው የሰፋውለት ግራ ገባኝ በዚህም በመደናገጥ ቀጥታ ወደ ቤቱ ሄድኩና ያልጋው ዙሪያ አንሶላውን ብርድ ልብሱን ቤቱን በሙሉ አየሁት ሁሉም ንጹህ ነው ደነገጥኩ የዚህ ጊዜ ነው የኛ ሰፈር ሰው ባህሪ ብልጭ አለልኝ የኛ ሰፈር ሰው አዲስ ነገርና ለውጥ ሲያይ ይፈራል ምንነካ ያልጋውን አቅጣጫ ሲቀይር እንኳን እኮ እንቅልፍ የሚጠፋበት ሰው ነው የቤቱን ቀለምና አርማ ከቀየረማ ሌላ ቤት የሰራ ነው የሚመስለው ደነገጥኩ በዚህ አዲስ ጉዳይና በለውጥ ይፈራል ፍርሃቱ ወደ ድንጋጤው ያድጋል የሚገርመው ነገር ደንግጦ አንተንም ያስደነግጣል ከዛ ድንጋጤው እንደ ትክክለኛ ማስረጃ ተጠቅሞ መግለጫ ያወጣና እንደ ሱፍ አበባ አንገትህን ሊያስደፋ ይሞክራል የፍራሹ ችግር ግራ በገባኝ ጊዜ ነው ያዝማሪው ባንጃው ግጥም ከቻለው አካሌ ሳይቆሽሽ የለበስከው ሳያልፍ ተባይ ቢበላህም ያደክማል እንጂ ጨርሶ አይገልህም
በዚህ ግጥም የተነሳ መንስኤውን ሳጣራ በቀላሉ አገኘሁት። የፍራሹ ባለቤት ከቀበሌ በተሰጠው ከተማችን ጽዱ ይሆናል በሚል ኮፍያው ይዞት የመጣው ተባይ ነው። አላስተኛ አስረዳ። ቀበሌያችንን ይወክልልናል ብለን አንድ እግር ኳስ ተጫዋች ለቀበሌያችን ስፖርት ቡድን አዋጣ። ያስመረጥነው እግር ኳስ ተጫዋች ለቀበሌያችን ቡድን አጥቂ ሆኖ ተጫወተ። በጨዋታውም ላይ ቀበሌያችን 1-0 እየተመራ አንገታችንን ደፍተን ነበር። ባለቀ ሰዓት ለቀበሌያችን ፍጹም ቅጣት ምት ተሰጠ። የቀበሌያችን ያስመረጥነው ሰው ቅጣት ምቱን ሊመታ ሄደ። ልክ ዳኛው ፊሽካውን ሲነፋ ኳሱን ወደ ላይ ጠልዘው አሰልጣኙ ተናደው ምን ማድረግ ነው ምን መሆን ነው ሲሉት ሰዓት ገደላ ነው። እየተመሩ ሰዓት መግደል አዙሪቱ ነው እንደዚህ የሚያደርገው። በአንድ አይነት ዝናብ እየበሰበስን ያለ ነው። በአንድ አይነት ጥያቄ ነው እየወደቅን ያለ ነው። ተቃቅፈን መተን ነው ለድላችን ቅጣት ምት ስንደርስ ለሁለት የምንከፈለው። አለመሐላችን እንኳን ሳይደርስ ነው እየተለያየን ያለ ነው። የሁል ጊዜ አዙሪታችን መከፋፈል ህጸጹን ወደ አቅመ ደካሞች አሳይቶ ጥሩን ከጉያ ማድረግ። ጥሩ አብረን የምንበላ ከሆነማ ሻምበል ለአስተሳሰብም ለአእምሮ እድገትም ጥሩ ስለሆነ አሳ ይሁን አሉ። ሻምበል እንዳልገባ ወሮ አሳዘዘለ። አሳው ቀርቦ እየበሉ ነውና ሻምበል አበላሉን ሊያሳያቸው ነው አሉ። እዴ መምህር ቀኔ እንትኑ አሳ ጭንቅላቱ ጥሩ ይጣፍጣል፣ ጭንቅላቱን ብሉት እንጂ አላቸው። መምህር ቀኔ ቀና ብለው ሻምበል የሚግጣውን የአሳ ጭንቅላት አይተው ጎሽ ሻምበል ጥሩ አርጋል። እንደዚህ የሌለንን ብንበላ የጎደለን ብንበላ ጥሩ ግዴለም። እኔ ጀርባውን በላለሁ። የምታሸክሙንና የምትጭኑብን ስለማላክ ጀርባውን ብበላ ይሻለኛል አሉ። መምህር ቅኔ እኮ ከባድ ናቸው። እውነቴን ነው የምልህ። ትዝታን አሳልፈ ሰጥተህ ተስፋ መቁረጥ ላይ ተቀምጠህ ራስን አሳልፈ ለወዳሞቹ ነው። እነብላው ቡድኖች ታውቃቸዋለህ? አታውቋቸውም? እነብላው ቡድኖች እኔ አሳውቃቸው። ይኸውልህ እነብላው የሚባሉ ቡድኖች እንዴት መሰሉ? ቀላል እኮ ናቸው። ዓላማና ግባቸው ምን መሰለ? እያንዳንዱ ነገርና እያንዳንዱ ሰው ለምግብነት መዋል እና ለብፌነት ማመቻቸት ነው። አርማና ምልክታቸው ይታወቃል። ጉርሻ ነው እንደውም ማለት ነው። ጉባኤያቸውም ስብሰባቸውም የሚካሄደው ጎተራ ውስጥ ነው። ራያቸው ቀረር ወይ መብላት ከሆነላቸው፣ ካልሆነላቸው ደግሞ ማባላት። ስብሰባቸው ላይ ሆነው ራሱ ለሻይ ሰዓት ሲወጡ ብዙ ጊዜ የሚያዘወትሩት ጨዋታ የካርታ ቁማር ነው። እንዴት መሰለ? ስራ አስፈጻሚ ኮሚቴው ብዙ ጊዜ የሻይ ሰዓት ሲወጡ የሚጫወቱት እንጀራ በወጥ የሚባለውን የካርታ ጨዋታ ነው። ከዛ የበላይ አካላትና አመራሩ ደግሞ ሁሉ ጊዜ የሚያዘወትሩት ጨዋታ
ገፎ ለገፋፊና ላጥላጥ ነው። የነዚህ የነብላው ቡድኖች የሉ የነሱ ቡድኖች አባላት ደግሞ የሁል ጊዜ የሰርክ የካርታ ጨዋታ ሸምዶ ታውቃለህ? ክሬዚና ሞላ ጎደለ ነው። የዚህ የንብላው ቡድኖች ደጋፊዎችና የርዕዮተ ዓለም አቀንቃኞችና ተከታዮች ምን ሲሉ ታገኛቸዋለህ መሰለህ? እኔ ላሳይ። ይሄን ሰውዬ እንደው ጩቤ ቢኖረኝ ልቡ ላይ ሰቅስቄለት፣ እንደው ሽጉጥ ቢኖረኝ እገሊትን በግንባሯ ለቅቄላት ስልጣንና ሹመት የለኝም እንጂ ጉልበትና አቅም ቢኖረኝ እገሌን ጎዳና ላይ አስጥቼው ህይወቱን አመሰቃቅየው እንዴት እንደማረገው እኔ ነኝ ማቀው ይሉሃል። አጠገብ ቁጭ ብል እመነኝ፣ እነዚህ ሰዎች እነዚህ የጠቀሷቸው ነገሮችን ያሏቸውን ነገሮችን ያገኙለት ሁለት ያስቡ ለማድረግና ለመፈጸም ቅንጣት ዞር ብለው ያስተውሉ። እንብላውን አወቃቻቸው። ተስፋን የበሉት እኮ እነሱ ነው። እንዴት ነው የምትረሳቸው ጎበዝ? የተስፋና የትዝታ ልዩነት አልገባ መሰለኝ። ቅቅል ታውቃለህ? ቅቅል ፍርምባ አለ። እሺ ጭቅና ጥብስ ታውቃለህ? ጥሬ ስጋ የደረበ ይሉሃል። ይህን የሚሉ አንተ በረሃብ ማለት ነው ሆድህ እየጮኸ ምግብማ ሞልቷል የሚለውን ዘፈን እያዘፈነ ነው። በዓለም እንቁልልጭ ላይ ይህን ይጨምሩባል። ይሁን ዓለም ማትበላ ነውንማ ማንበላውን ድግስ ነው የምትደግሰው ብለህ ስትቆይ የነሻምበል እንቁልልጭ ደግሞ ደምህን ነው የሚያፈላው። እውነቴን ነው። የነሻምበል እንቁልልጭ እኮ ሂውማን ሄር ሁሉ እኮ ያሸብታል ጎበዝ። በምንትስ ዓመተ ምናምን የሆነ ገቢ ካላቸው ሀገሮች ይሏል። አንተ መውጫ መግቢያ ጠፍቶብህ እኮ ከዛ ይመጡና እንትኗ ሀገሪቷ በምንትስ 2 እጥፍ ታድጋለች ይሏል። አንተ በረሃብና በችግር 12 ቦታ ታጥፈ ነው ይህን ዜማ የምትሰማው። ደማ ተከተል ደና ከለመርከውና ከተላመርከው ችግርና መከራ ጋር አላቀው በእንቁልልጭ ነገር እንድትናፍቅ አድርገው። እሺ ተስፋ ጥሩ ነው፣ ነገን ማየት በጎ ነው፣ ይሁንላቸው ይሳካላቸው ብለህ ቀና ስትል አጀማመራቸውንና አረማመዳቸውን ስታየው አይደለም ነገና ቅድምን ሁሉ እንዳትናፍቅ አድርገው እኮ ነው አንገት የሚያስጎነብሱ። ለዚህ ነው ጥያቄን ሳይሆን አጠያየቅን በደንብ በአግባቡ መለየት አለብህ እምልህ። የኛ ሰፈር ሰው ግራ የገባ አልጋ ሳይኖረው ፍራሽ ሳይኖረው ህልም በለው እንቅልፍ ሳይኖረው ቅዠት ሳይኖረው እኮ ነው የህልም ፍቺ እውነት ነው ትንቢት ነው እያለ የሚጨቃጨቀውና የሚከራከረው። ይገባኛል። በረከቶች ሲነገር ስግብግብነት ይጠፋል። ይሄንን አምናለሁ። ግን የሚናገርን አፍ የምትሰማበትን ጆሮ በእጅና በውስጥ ያለውን ነገር ካለየ ራስህ ነው የምትጠፋው። እመነኝ።
እንዴት መሰለ? ወንፊትዬን ጠየቋት። ምን ነው እንዲህ እየለፋሽ እንዲህ እየጣርሽ እንዲህ እህልን ከእንክርዳድ እየለየሽ ምን ሲባል ነው ከግራና ከቀኝ በጥፊ የሚያጣፉሽ አሏት። ወንፊትዬ ምን አለች? ባለመቋጠሬ